ዩቲዩብ ላይ እጅግ በጣም ከፍተኛ እይታ ወይም ደግሞ እጅግ በጣም ከፍተኛ ቪው ያገኛችሁ ነገር ግን የዩቲዩብ ክፍያችሁ እየቀነሰ ተቸግራችኋል። በዛሬው ቪዲዮ ለምን በየአመቱ የዩቲዩብ ክፍያ እንደሚቀንስ ዋናው ምክንያት እናያለን። ከዛም አልፎ ይህንን ቀዳዳ ተጠቅመን እንዴት የቻናላችሁን ገቢ ሲፒኤም እና አርፒኤም በእጥፍ እንደምትጨምሩ ሶስት ወሳኝ የሆኑ ፕሮፌሽናል መንገዶችን አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ዋናው ጉዳይ ከመግባታችን በፊት ግን ዩቲዩብ እንዴት እንደሚከፍለን በትክክል መረዳት ይኖርብናል። ብዙዎቻችን ዩቲዩብ ለእይታ ቪው ወይም ደግሞ ለላይክ የሚከፍለን ይመስለናል። ነገር ግን ይህ እጅግ በጣም ትልቅ ስህተት ነው። ዩቲዩብ የሚከፍለን ለአድ ኢምፕሬሽን ወይም ደግሞ እይታዎች ላይ ለሚመጡ ማስታወቂያዎች ነው። አንድ ተመልካች ቪዲዮዎችን ሲከፍት ማስታወቂያ ወይም ደግሞ አድ ካልመጣ 1 ሚሊዮን እይታ እንኳን ቢኖራችሁ ዩቲዩብ ምንም አይነት ክፍያ አይፈጽምላችሁም። ለዛም ነው እጅግ በጣም ብዙ ዩቲዩበሮች ቪፒኤን አብረታችሁ ቪዲዮቻችንን ተመልከቱ ብለው የሚጠይቁት። ምክንያቱም ዩቲዩብ ኢትዮጵያ ውስጥ ቀጥታ አይከፍልም። ምክንያቱም ዩቲዩብ ኢትዮጵያ ውስጥ ምንም አይነት ማስታወቂያ ስለማያስተላልፍ ቪፒኤን ስትጠቀሙ ሎኬሽናችሁን ይቀይራል። በዛም ምክንያት እናንተ ክፍያ ታገኛላችሁ። ሂደቱን አሁን በደንብ አስረዳችኋለሁ። አስታዋቂዎች ወይም አድቨርታይዘሮች ለዩቲዩብ ይከፍላሉ። ዩቲዩብ ደግሞ ከዛ ብር ላይ 45% ለራስ ወስዶ 55%ቱን ደግሞ ለኮንተንት ክሬተር ወይም ደግሞ ለናንተ ይሰጣችኋል። ይህም ክፍያ በየወሩ ተጠራቅሞ አድሰንስ ላይ ይገባል። ከዛም ወደ ባንካችሁ ይላክላችኋል። ስለዚህ ዩቲዩብ በዚህ መልኩ በቀላሉ ለናንተ ይከፍላችኋል ማለት ነው። ሌላው የዩቲዩብ አከፋፈል ላይ መረዳት የሚኖርባችሁ ሲፒኤም እና አርፒኤም የሚባሉ ሁለት ነገሮች አሉ። ሲፒኤም ማለት ክሊክ ፐር ማይል፣ አርፒኤም ደግሞ ረቨኑ ፐር ማይል ነው። ስለዚህ አስተዋቂዎቹ ለናንተ የሚከፍሉት ሲፒኤም ሲባል እናንተ ደግሞ የምታገኙት አርፒኤም ይባላል። ለምሳሌ ያክል በእናንተ ቪዲዮ ሲፒኤማችሁ $18 ሆኖ ነገር ግን አርፒኤማችሁ $1 ወይም $2 ከሆነ እናንተ በ1000 ቪው የምታገኙት ክፍያ $1 ወይም ደግሞ $2 ነው ማለት ነው። ስለዚህ እናንተ የምታገኙት አርፒኤም ላይ ያለውን ክፍያ ብቻ ነው። ዩቲዩብ እንዴት ይከፍለናል የሚለውን ቪዲዮ ሙሉ አብራርቼ ሰርቼላችኋለሁ። ያንን ቪዲዮ ያላያችሁ ከላይ ካርድ ላይ ወይም ደግሞ የመጨረሻው ኢንድ ስክሪን ላይ አስቀምጥላችኋለሁ። እንዲሁም ዲስክሪፕሽን ላይም ሊንኩን አስቀምጥላችኋለሁ። ያንን ቪዲዮ በመመልከት በቂ መረዳት እንደሚኖራችሁ ተስፋ አደርጋለሁ። አሁን ወደ ዛሬው ጉዳይ እንመለሳለን። ሌላኛው ብዙዎቻችሁን የሚያደናግረው ነገርና ብሬ ተቀነሰ ብላችሁ እንድትጨነቁ የሚያደርገው ነገር ቢኖር ዩቲዩብ ስቱዲዮ ላይ ያለው ላስት 28 ዴይስ የሚለው ነው። ይህም የመጨረሻዎቹ የ28 ቀናት የሚለው ቁጥር ነው። ብዙዎቻችሁ ኮመንት ላይ እንዲሁም ደግሞ በኢንቦክስ መታችሁ የ28 ቀን ብቻ ነው የሚያሳየው እንዲሁም እየቀነሰብኝ ይገኛል ክፍያው ብላችሁኛል። ለዛ ደግሞ አሁን መልሱን ይዤላችሁ መጥቻለሁ። ይህ ቁጥር የሚያሳየው የጠቅላላ የሰራችሁትን ብር አይደለም። ማለትም በ28 ቀናት ውስጥ ብቻ የሰራችሁትን ገንዘብ እንጂ እስከዛሬ የሰራችሁትን ገንዘብ አይደለም የሚያሳየውም ያለፉትን የ28 ቀናት ድምር ብቻ ነው። ይሄም ሮሊንግ ዊንዶ ይባላል። ይሄም ግልጽ እንዲሆንላችሁ በምሳሌ አስረዳችኋለሁ። ለምሳሌ ያክል ዛሬ ልክ እንደ አዲስ የሚጀምር ከሆነ ከ29 ቀን በፊት የነበረው ገቢ ከዳሽቦርዱ ላይ ይወጣል። ማለትም ከ29 ቀን በፊት የሰራችሁት ገንዘብ ከዛ ላይ ወጥቶ በአዲሱ ይተካል ማለት ነው። ቀኑ ዛሬ የሚጀምር ከሆነ ከዛሬ ጀምሮ ነው መቁጠር የሚጀምረው። ያ የወጣው ቀን ብዙ ብር የሰራችሁበት ቀን ከሆነና የዛሬው ገቢያችሁ ደግሞ ትንሽ ከሆነ ከዳሽቦርዱ ላይ ቀይ ምልክት ወይም ድሮፕ ያሳያል። ስለዚህ ዳሽቦርዳችሁ ላይ የምታዩት የ28 ቀን ቁጥሩ ሲቀንስ ብራችሁን ተቀማችሁ ማለት ሳይሆን ከዛ ላይ የተቀነሰው ገንዘብ ወደ አድሰንሳችሁ ሄዷል ማለት ነው። ያንንም ማወቅ የምትፈልጉ ከሆነ አናላቲክስ ውስጥ ትገባላችሁ። በመቀጠል ረቨኑ የሚል ታብ አለ። እዛ ውስጥ በመግባት የ28 ቀን የ90 ቀንና የ365 ቀኑን ገቢያችሁን መመልከት ትችላላችሁ። እንዲሁም ደግሞ ትክክለኛውን የየወሩን ክፍያም ለማየት ከፈለጋችሁ አሁን እንደነገርኳችሁ አናላቲክስ ውስጥ ትገባላችሁ። ከዛም ረቨኑ የሚለው ታብ ውስጥ በመግባት ለምሳሌ ዲሴምበር ገቢያችሁን ማወቅ የምትፈልጉ ከሆነ ዲሴምበር የሚለውን ትጫኑትና በዛው የሰራችሁትን እያንዳንዱን ቪዲዮ ያሳያችኋል። እንዲሁም ደግሞ ምን ያህል እንደሰራችሁም እዛ ጋር ያስቀምጥላችኋል። በዚህ መልኩ በቀላሉ ለይታችሁ ማወቅ ትችላላችሁ። አሁን ደግሞ ወደ ዋናው ጥያቄ እንምጣ። በየጊዜው ክፍያችን ይቀያየራል። አንዴ ሲጨምር አንዴ ይቀንሳል። የዚህ ምክንያት ምን እንደሆነ ነግራችኋለሁ። ቀደም እንደነገርኳችሁ የዩቲዩብ ክፍያችሁ የሚወሰነው በማስታወቂያ አሰሪዎች ወይም ደግሞ በአድቨርታይዘርስ በጀት ነው። ይህንንም እንደ ሲዝን ወይም ደግሞ እንደ ወቅት መክፈል እንችላለን። አንደኛው ሲዝን ሃይ ፔመንት የምታገኙበት ሲሆን ሁለተኛው ደግሞ ሎ ፔመንት ወይም ዝቅተኛው ክፍያ የምታገኙበት ነው። ይህንንም በየወሩ የትኞቹ ሃይ እንደሚያገኙ ወይም ደግሞ
የትኞቹ ሎ እንደሚያስገኙ አሁን ነግራችኋለሁ። ከከፍተኛው ሲዝን ስነሳ ወይም ደግሞ ሃይ ሲዝን የበዓል ሰሞን ናቸው። ይህም ከኖቬምበር እስከ ዲሴምበር መጨረሻ አካባቢ የሚገኙት ወራቶች እጅግ በጣም ከፍተኛ ገንዘብ የሚያስገኙላችሁ ወራት ናቸው። በዚህም ጊዜ ኩባንያዎች ለአዲስ ዓመትና ለገና በዓል ሽያጭ ለማምጣት ሲሉ ብዙ ማስታወቂያዎችን ያሰራሉ። ባላቸው በጀት ተሽቀዳድሞ ማስታወቂያዎችን ስለሚለቁ ለእያንዳንዱ እይታ የሚከፍሏችሁ ዋጋ ወይም ደግሞ ሲፒኤም በጣም ውድ ይሆናል። ለዚህም ነው ታህሳስ ላይ ገበያችሁ የሚጨምረው። ያ ማለት በዚህ ወር እጅግ በጣም ከፍተኛ ገቢዎችን ነው የምታገኙት። ስለዚህ ወጥራችሁ ቪዲዮዎችን መስራት ይኖርባችኋል። ሁለተኛው ደግሞ ሎ ሲዝን ነው። ስለዚህ በዩቲዩብ ላይ የምትሰሩ ከሆነ 2 ወራትን እጅግ በጣም ዝቅተኛ ክፍያዎችን ታገኛላችሁ። ይህም ጃንዋሪ፣ ጥር እና ደግሞ ፌብሩዋሪ፣ የካቲት ነው። ይህም ለምን እንደሚሆን አሁን አብራራላችኋለሁ። እነዚህ ኩባንያዎች ወይም ደግሞ እነዚህ አድቨርታይዘርስ በዓል ላይ ብራቸውን ይጨርሳሉ። ይህም ማለት ቅድም እንደነገርኳችሁ ኖቬምበርና ዲሴምበር ላይ ነው። ስለዚህ ለአዲሱ ዓመት ገና በጀት እያቀዱ ስለሆነ ማስታወቂያዎችን አያሰሩም። ይህ ማለት በጀት መዝጊያ እንደማለት ነው በእኛ አባባል። ማስታወቂያ ለማለት ደግሞ ዩቲዩብ ላይ ምንም ማለት ገንዘብ አታገኙ ወይም ደግሞ ክፍያችሁ እጅግ በጣም ይቀንሳል ማለት ነው። ስለዚህ በዚህ ወራት ውስጥ እጅግ በጣም ዝቅተኛ ክፍያዎችን የምታገኙበት ወራት ናቸው። አሁን ደግሞ ብዙዎቻችሁ ወደምትጠብቁት ክፍል እንሄዳለን። ገቢያችሁን እንዴት ማሳደግ ትችላላችሁ ወይም ገቢያችሁን እንዴት መጨመር ትችላላችሁ ወደሚለው እንሄዳለን። ታዲያ ክፍያችሁ ሲቀንስ ዝም ብላችሁ መቀመጥ የለባችሁም። የትኛውንም አይነት ቻናል ቢኖራችሁ ለምሳሌ ያክል ቴክ፣ ቭሎግ፣ ኩኪንግ፣ ኒውስ ወይም ደግሞ የኢንተርቴንመንት ቻናል ቢኖራችሁ ገቢያችሁን በእጥፍ እንድትጨምሩ የሚረዷችሁ እነዚህን 3 ሚስጥሮች ልንገራችሁ። አንደኛውና እጅግ በጣም ወሳኙ ቪዲዮቻችሁ ከ8 ደቂቃ በላይ ማድረግ ይኖርባችኋል። ዩቲዩብ ላይ ቪዲዮ በምትጭኑበት ሰዓት ላይ ቪዲዮቻችሁ ከ8 ደቂቃ በላይ መሆን ይኖርባችኋል። ይህም ጥቅሙና ጉዳቱ ምንድነው ብላችሁ የምትጠይቁ ከሆነ ቪዲዮ ከ8 ደቂቃ በታች ከሆነ ዩቲዩብ ማስታወቂያ የሚያሳየው የመጀመሪያውና የመጨረሻው ቦታ ላይ ብቻ ነው። ነገር ግን ከ8 ደቂቃ በላይ ከሆነ ሚድ ሮል አድ የሚባል ነገር አለ። እሱን ማስገባት ትችላላችሁ። ስለ ሚድ ሮል አድም ቪዲዮ ሰርቼላችኋለሁ። ያንን ቪዲዮ ያላችሁ ልጆች እዚህ ካርድ ላይ አስቀምጥላችኋለሁ፣ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ መመልከት ትችላላችሁ። ስለዚህ ቪዲዮቻችሁ ከ8 ደቂቃ በላይ የሚሆኑ ከሆነ ሚድ ሮል አዶችን በማስገባት እጅግ በጣም ብዙ ማስታወቂያዎችን የናንተ ቪዲዮ ላይ ረን እንዲያደርጉ ማድረግ ትችላላችሁ። ብዙ ማስታወቂያ አለ ማለት ደግሞ ክፍያችሁን በዛው ልክ እየጨመረ ይሄዳል። በተለይ የቴክኖሎጂና የቲዩቶሪያል ቪዲዮዎችን የምትሰሩ ልጆች ካላችሁ ሚድ ሮል አድን ብትጠቀሙም ተመልካቾቻችሁ ለመማርና እውቀት ለማግኘት ስለሚመጡ ቪዲዮቻችሁን ስኪፕ አድርጎ አያልፉም ወይም ደግሞ የናንተን ቪዲዮ ጥሎ አያልፉም። ስለዚህ ሚድ ሮል አዶችን ቪዲዮቻችሁ ላይ በማስገባት ገቢያችሁንም በዛው ልክ በእጥፍ መጨመር ትችላላችሁ። ሁለተኛው ደግሞ እጅግ በጣም ከፍተኛ ክፍያ የሚያስገኙላችሁን ኪወርዶች መጠቀም ይኖርባችኋል። ታይትልና ዲስክሪፕሽናችሁ ላይ ውድ ዋጋ ያላቸውን የእንግሊዝኛ ቃላት መጠቀም ይኖርባችኋል። ለምሳሌ ያክል ኦንላይን፣ ቢዝነስ፣ ሶፍትዌር፣ ቱቶሪያል፣ ኤአይ ቱልስ የሚሉ ቃላትን ከቭሎግ ወይም ከኢንተርቴንመንት ይልቅ ከፍተኛ ገቢዎችን የሚያስገኙ ቃላት ናቸው። ቭሎግ ወይም ኢንተርቴንመንት ከሆነ ሲፒኤማቸው እጅግ በጣም ዝቅተኛ ነው የሚሆነው። ስለዚህ እነዚህን ውድ ቃላትን መጠቀም ይኖርባቸዋል። ኦንላይን፣ ቢዝነስ፣ ሶፍትዌር፣ ቱቶሪያልና ኤአይ ቱልስ የሚሉ ቃላቶችን ቪዲዮቻችሁ ላይ የምትጠቀሙ ከሆነ ክፍያችሁም እጅግ በጣም ይጨምራል ማለት ነው። እዚህ ጋርም አንድ የኢትዮጵያን ዩቲዩበር ማድነቅና በጣም እሱ እንድትከተሉት እመክራችኋለሁ። ይህም ዩቲዩበር አሌቲዩ ይባላል። በጣም ብዙ ቪዲዮቹን አይታችሁ ከሆነ የእንግሊዝኛ ቃላትን ነው የሚጠቀመው። ምክንያቱም ይህ ነገር እጅግ በጣም ስለገባው ነው ማለት ነው። ስለዚህ እናንተም የሱን ፈለግ በመከተል በቀላሉ ገቢያችሁን በእጥፍ ማሳደግ ትችላላችሁ። ሙሉ ለሙሉ የአማርኛ ጽሁፍ የምታስገቡ ከሆነ ዲስክሪፕሽናችሁ ላይም በአማርኛ የምትጠቀሙ ከሆነ ክፍያችሁ እጅግ በጣም የወረደ ነው የሚሆነው። ስለዚህ አማርኛ የምትጠቀሙ ከሆነ ከፊት አርጋችሁ ወይም ደግሞ ከኋላ አርጋችሁት፣ ነገር ግን የእንግሊዝኛ ታይትላችሁን መጠቀም ይኖርባችኋል። የእንግሊዝኛ ታይትልም ስትጠቀሙ 20 አርፒኤም የሆኑ ታይትሎችን ወይም 20 አርፒኤም የሆኑ ኪወርዶችን መሀል ላይ ማስገባት ይኖርባችኋል ማለት ነው። አሁን እንደነገርኳችሁ። ሶስተኛው ታርጌት ዘ ዲያስፖራ። ሶስተኛውና ወሳኙ ዩቲዩብ የሚከፍለው ተመልካቹ ባለበት ቦታ ወይም ተመልካቹ ባለበት ሎኬሽን ነው። ይህም ማለት ኢትዮጵያ ውስጥ 1000 እይታ ከምታገኙ አሜሪካ ውስጥ ወይም አውሮፓ ውስጥ 100 እይታ ቢኖራችሁ ይበልጥ ገንዘብ ታገኛላችሁ ማለት ነው። ኢትዮጵያ ውስጥ 1 ሚሊዮን ተመልካች እንኳን ቢያይላችሁ ቪፒኤን የማይጠቀም ከሆነ 5 ሳንቲም አታገኙም። ስለዚህ ታርጌታችሁን ማድረግ የሚኖርባችሁ ውጭ የሚኖሩ የትውልድ ኢትዮጵያውያን ወይም ዲያስፖራዎች ላይ ነው። ለዚህም ነው እጅግ በጣም ብዙ ዩቲዩበሮች የማዳም ቀመሞችና እንዲሁም ደግሞ ዲያስፖራዎችን ታርጌት አድርገው ቪዲዮ የሚሰሩት እንዲሁም ደግሞ የነሱንም ስም በየቪዲዮ የሚገልጹት ማለት ነው። ምክንያቱም ታርጌታቸው እነሱ ስለሆነ ገበያችሁን በእጥፍ የሚጨምሩበት ትልቁ ምክንያት ይሄኛው ነው። በተለይ በቻላችሁት አቅም የዩኤስ ኦዲየንስ ለማብዛት መሞከር ይኖርባችኋል። ምክንያቱም ከዓለማችን ላይ እጅግ በጣም ከፍተኛ ሲፒኤም ወይም አርፒኤም ያላቸው የዩኤስ ኦዲየንሶች ናቸው። ስለዚህ ርዕሳችሁን በእንግሊዝኛ አድርጉ ያልኩበትን ምክንያት ዋነኛው ይህ ነው።
እንዲሁም ለቪዲዮቻችሁ የትርጉም ወይም ደግሞ ሰብታይትል ብትጨምሩበት ከፍተኛ ኦዲየንስ ማግኘት ትችላላችሁ። የእንግሊዘኛ ተናጋሪ ኦዲየንሶችን ማግኘት ትችላላችሁ። ይህንንም በምታደርጉበት ሰዓት ላይ ወይም ደግሞ ሰብታይትሎችን በምትጠቀሙበት ሰዓት ላይ ዩቲዩብ የናንተን ቪዲዮ ለውጭ ሀገር ዜጎች ወይም ለዲያስፖራዎች በቀጥታ ያሳያል ማለት ነው። ስለዚህ ገቢያችሁን በዛው ልክ መጨመር ትችላላችሁ እና በአጠቃላይ የገቢ መቀነስ ተፈጥሯዊ ነው። ስለዚህ የጃንዋሪ ክፍያ መቀነስ ሊያስደነግጣችሁ አይገባም። አሁን ባሳያችሁ መንገድ ከሰራችሁ በማንኛውም ሲዝን ወይም ደግሞ በማንኛውም ወቅት አሪፍ ገቢ ማግኘት ትችላላችሁ። ዛሬ የተማራችሁት ነገር ካለ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ለቻናሌም አዲስ ከሆናችሁ ስለ ዩቲዩብ ግሮዝ እና ስለ ቴክኖሎጂ በየሳምንቱ አቀርባለሁ። ሰብስክራይብ በማድረግ መቀላቀል ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።